አደም በጀነት የተደገሰለትን ድግስ ከሚስቱ ሀዋ ጋር ሆኖ እየተዟዟረ መመገብ ላይ ነው። ንፋሱ፣ መዓዛው፣ ጅረቱ፣ ልምላሜው፣ ፍራፍሬው ሁሉም ለአደምና ለሚስቱ ያለ ገደብ የተቸራቸው የጌታቸው ስጦታ ነው። አንዲት ቅጠል ስትቀር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ከኔ ሰላም ነኝ አልሐምዱሊላህ። የነቢዩላህ አደም አለይሂ ሰላም የህይወት ታሪክ። አደም በጀነት የተደገሰለትን ድግስ ከሚስቱ ሀዋ ጋር ሆኖ እየተዟዟረ መመገብ ላይ ነው። ንፋሱ፣ መዓዛው፣ ጅረቱ፣ ልምላሜው፣ ፍራፍሬው ሁሉም ለአደምና ለሚስቱ ያለ ገደብ የተቸራቸው የጌታቸው ስጦታ ነው። አንዲት ቅጠል ስትቀር። ከቀድሞ ርስቱ የተባረረው ኢብሊስ በመላእክት የተጣለችውን ጀነት በቅርብ ርቀት አሻግሮ ይመለከታል። መላ ዘየደ የመላእክቱን ጥበቃ በብቃት ተሸግሮ ከጀነቱ ዓለም ከአደም ግዛት ተከሰተ። አደም ከባለቤቱ ጋር ሆነው ዓለማቸውን እየቀጩ ነው። ከምግቡ ይመገባሉ፣ ከጅረቱ ይጎነጫሉ፣ ፍራፍሬውን እየለቀሙ ከማሳው ይዘዋወራሉ። የማያውቁት ሁለት ጥንዶች በሚሰሙት አንድ ድንጋጤ የድምፁን ምንጭ እያነቡ ከደመጡበት ስፍራ ሲደርሱ ኢብሊስን ቁጭ ብሎ ሲመለከቱ ለቅሶውን ያባብሰው ጀመር። ምንድን ነው የሚከሰተው? ጠየቁት። እንዲህ ስትዝናኑ አይቼ በጣም ተደሰትኩ። ገና በመሞቻችሁን ሳስብ አልቻልኩም፣ አስለቀሰኝ ብሎ መለሰላቸው። ለምንድን ነው የምንሞተው ብለው ጠየቁት። እንዳትሞቱ የመዘውተሪያን ሚስጥር ላመላክታችሁ ብሎ ጠየቃቸው። አዎ አሉት። ጌታችሁ ይህችን በጣም እንዲያትበሉ ያጠነቀቃችሁ በደስታ እንዳትዘወትሩ ነው። በላችሁ ሞት አያገኛችሁም፣ እዚያው ዘውታሪ ትሆናላችሁ አላቸው። ባለኛ ላይ ይዋሻል ብለው ስላልገመቱ መሐላውን አምነው በመቁረጡ ልብሶቻቸው ከላያቸው መብረር ጀመረ። ጌታቸው የተቻላቸውን ጌቶች ከራሳቸው ላይ በረረ። አላህን ተቆጣ። ከነዛት አረፉ። በማያውቁት ፍጥረት ዓለም ውስጥ ምክር ለመውጫ ቂጣቸው በጣም ሰውነታቸው ቅጠላትን እየላጡ ጀነት ሀገር ባክኑ ጀመር። አላህ በቁጣ ባህሪው በተገለጸበት በዝርያ አስፈሪ ትዕይንትን አለሚን ቃሽ ላይ አላህ ስም ጋር የተቆራኘ አንድ ስም ተጽፎ ተመለከተ። ሙሐመድ አለይሂ ሰላም። ሙሐመድ አለይሂ ሰላም አደምም እንዲህ ሲል ጠየቀ። ጌታዬ ይህ ሙሐመድ ማን ነው? አላህም አለ ይህ ልጅህ ነው። አደምም እንዲህ ሲል ተዋደቀ። ጌታዬ በዚህ ልክ ክብር ይሁንብኝ፣ ወላጁን ይቅር በለው። አላህም አለ አደም ሆይ ሙሐመድ እኔ ዘንድ ክብር ፍጡር ነው። ሙሐመድ ይዘህ ስለ ሰማያትና ስለ ምድር ፍጥረታት ብታማልደኝ አማልድሃለሁ። አደምና ሀዋም በፈጸሙትም ኃጢአትም ተጸጽተው እንዲህ በማለት አላህን ይማጸኑ ጀመር። ጌታችን ሆይ ነፍሶቻችንን በደልን፣ አንተ ለእኛ ባትምር ባታዝንልን በእርግጥ ከሳሪዎች እንሆናለን። አላህም ወደ ምድር እንዲወርዱ ትእዛዙን አስተላለፈ። እንዲህም አላቸው፣ ፊታችሁ ለፊሉ ጠላት ሲሆኑ ውረዱ። ለእናንተ ምድር ላይ ስለተወሰነ ጊዜ ድረስ መዲና መጠቀም ያላችሁ፣ በእርሷ በምድር ላይ ትኖራላችሁ፣ በእርሷም ላይ ትሞታላችሁ፣ ከእርሷም ውስጥ ትወጣላችሁ። ቀጥላል። የነቢዩላህ አደም አለይሂ ሰላም ታሪክ ክፍል ነቢዩላህ አደም አለይሂ ሰላም የህይወት ታሪክ ክፍል አደምና ሀዋ ወደ ምድር እንዲወርዱ በተወሰነባቸው መሰረት ሁለቱም ምድር ሲያወራቸው አደም ትካዜ ተቆጣጠረው፣ የድግሞ ሀሳብ ገባው። ሀዋ ደግሞ ማልቀስ የሌት ተቀን ተግባሯ ሆነ። ከዚያም አላህ ለሁለቱም ምድር እኮ እናንተ የመጣችሁ ከምን ናት? ከአፈር ነው የተፈጠራችሁት፣ ወደ አፈር ነው የምትመለሱት፣ ከአፈርም ነው የምትቀሰቀሱት እያለ አጽናናቸው። ከዚህ አደምና ሀዋ መሬት ላይ ቁጭ ብለው ሳለ ጅብሪል አለይሂ ሰላም 7 እንጀሮችን ይዞላት መጣ። እያንዳንዱ ፍሬ 70,000 ዘለላ ያበቅላል ነበር። አደምም ለጅብሪል ምን ላድርገው አለው። ጅብሪልም መሬት ላይ ዝራው አለው። አደምም ዘራውና ጅብሪል እያሳየው አጨደ። እዚያው ፈጨው፣ ከዚያም አቦካው፣ ከዚያም ጋገረውና ሲቀዘቅዝ ከባለቤቱ ጋር በመብላት የውጣ ውረድ ይላመድ ጀመር። ሁለቱም የለበሱት ነገር ስላልነበራቸው በሬና ቆዳውን ለእሱም ለእሷም ልብስ ሰርቶ ሰለሉ። እንዲህ እያሉ የህይወትን ውጣ ውረዶች ለመዱት። ልጆችም መውለድ ጀመሩ። ሀዋ ሁሌ የምትወልደው መንታ ነበር፣ አንድ ወንድ እና አንድ ሴት። ልጆቻቸው ሲጋቡ በአንድ ላይ የተወለዱትን አያጋቡም ነበር። አንድ ላይ የተወለዱት ሴቷ በሌላ ጊዜ የተወለደውን ወንድ ስታገባ ወንዱ እንደዛው ነበር የሚያገባው። አንድ ጊዜ ሀቤል እና ቃቤል የተባሉ የአደም ልጆች ሁለቱም መንትያ እህቶች አሏቸውና ሀቤል የቃቤልን እህት አብራው የተወለደችውን ማግባት ፈልጎ
ሲጠይቅ ቆንጆ ስለነበረች ቃቤል ለራሱ ፈልጓት ለሃቤል ከለከለው። አደምም ቃቤል እህቱን ለአቤል እንዲድርለት ሲጠይቅም ፈቃደኛ አልሆን አለ። ከዚያም አደምም ለሁለቱ ልጆቹ ቁርባን እንዲያዘጋጁ አዘዛቸውና አንዲም ሐጅ ሊያደርግ ወደ መካ ተነሳ። አደም ልጆቹን የሚያስጠብቀው አካል የለምና ሰማያትን ልጆቹን እንዲጠብቁ አደራ ሲል እምቢ አሉ። ምድርንም ሲጠይቃት እምቢ አለች። ተራራዎችም ሲለምኑ ኃላፊነት መውሰድ ፈሩ። ግን ልጁ ቃቤልን ይወስዳለሁ ብሎ የአደምን ልጆች ኃላፊነት ቃቤል ተሸከመ። አደምም ጉዞውን ቀጠለ። አደም ከሄደ በኋላ ልጆቹ ሃቤል እና ቃቤል ይሟገቱባቸው የነበረችው ልጅ ለማግባት ለአላህ ቁርባን አቀረቡ። ሃቤል አርብቶ አደር ስለነበር ጥሩ የሚያምር ሙኩት አቀረበ። ቃቤል ደግሞ ገበሬ ነበርና ተራ ውዳቂ ነው ያቀረበው። የሁለቱም ቁርባኖች አንድ ቦታ ሳሉ ከሰማይ እሳት ወረደችና የአቤልን ቁርባን በላት። ቁርባኑ ተቀባይነት አገኘ ማለት ነው። የቃቤልን ተወችው፣ አላህ አልተቀበለውም ማለት ነው። ያን ጊዜ ቃቤልም ይሄን የምታገባ እንደሆነ እገድልሃለሁ አለው ሃቤልም አላህ የሚቀበለው ከጥንቁቆች እሱን የሚፈሩ ነው አለው። ያን ጊዜ ቃቤልም ወንድሙን ሃቤልን በያዘው ብረት ጭንቅላቱን መትቶ ጣለው። ቃቤል ወንድሙን ከገደለው በኋላ ሬሳውን ምን እንደሚያደርግ ጠፍቶበት 1 ዓመት ሙሉ በጀርባው ተሸክሞ ሲዞር ከረመ። በዚህ ሁኔታ ላይ ሳለ አንድ ቀን የወንድሙን ሬሳ እንዴት እንደሚሸሽግ ያሳየው ዘንድ አላህ መሬትን የሚቆፍር ቁራ ላከለት። ቃቤልም ወይኔ የወንድሜን ሬሳ እሸሽግ ዘንድ እንደዚህ ቁራ ቢጤ መሆን አቃተኝ አለ። ቃቤል ወንድሙን ሃቤልን ከቀበረው በኋላ በመገደሉ በጣም ተጸጸተ። አደምም የልጁን ሞት ሲሰማ በከፍተኛ ሁኔታ አዘነ። ቃቤልም ቅጣቱ ከዱንያ ጀመረ። ሁለቱ ታፋዎቹ ተጣበቁ። ፀሐይ በዞረችበት ሁሉ አላህ የቃቤልን ዓይን እንዲታጠፍ አደረገ። መቀጣጫ ይሆን ዘንድ አደምና ሐዋ በልጃቸው ሃቤል ሐዘን በጣሙን ስለተጎዱ አላህ የሚባለውን ከሚስቱ ሐዘናቸውን አስረሳቸው። አደምና ሐዋ በልጃቸው ሃቤል ሐዘን በጣሙን ስለተጎዱ አላህ የሚባለውን መልካም ልጅ ሰጥቶ ሐዘናቸውን አስረሳቸው። ሻሂድ ማለት ያልወጣ ማለት ነው። እንደዛ ብለው ሊሰይሙት ይችላሉም። ሃቤል ከሞተ በኋላ አላህ እሱን በምድር ውስጥ ሰጣቸው ነው። በታሪክ ላይ ሱብሓነሁ ወተዓላ በ104 የተለያዩ መልእክተኞች አወረደ። ከዛ ቦታ 50 ሼክስ ነበር የወረደው። ለመጀመሪያ ጊዜ በጥሩ የነበረው ሼክስ ነው። ለመጀመሪያ ጊዜ በወርቅና በአልማዝ ንግድ የጀመረው ሼክስ ነው። ለመጀመሪያ ጊዜ በዘንድ መገበያየትን የጀመረው ሼክስ ነው። ለመጀመሪያ ጊዜ ከምድር ማዕድናት ማውጣት የጀመረው ሼክስ ነው። የሰው ልጆችን ሁሉ የዘር ኃይላቸው ከሼክስ ጋር ነው የሚገናኙት። ምክንያቱም ሌሎቹ የአደም ልጆች ከእናት ነው እንጂ አልተዋለዱም። በዚህ ሁኔታ ሳለ አንድ ቀን መለከል መውት ጠግቧን ጠብቆ አደምን ነፍሱን ለማውጣት ሲመጣ አደም ገና በዓመት ይቀረኛል ብሎ ተሟገተ። መለከል መውትም በእርግጥ እድሜ 1000 ነበር። ግን ያኔ ለዳውድ ከ40 ቀንሳችሁ 100 ሙሉለት ብለህ ነበር አለው። አደምም ምንም አውቀው ነገር የለም እንዲህ ብዬም አላውቅም ብሎ ድርቅ አለ። ያን ጊዜ አላህም የምስክር ወረቀትና መስካሪ ያደረጋቸውን መልእክት እንደ ማስረጃ አቀረበለት። አደምም አመነ። ነገር ግን አላህ የቀረችውን 40 ዓመት በእዝነቱ እንዲኖር ፈቀደለት። ይሁን እንጂ የማይደርስ የለምና 40 ዓመቷ ተጠናቃ። አሁንም አደም ሞት አፋፍ ላይ ደረሰ። ያን ጊዜ አደም ምክራዊ ኑዛዜውን ለልጁ ሼክ ሲናዘዝ ጀመር። የቀንና የሌሊትን ክፍለ ጊዜ አስተማረው። በሁለቱ ክፍለ ጊዜ ውስጥም የሚደረጉ አምልኮቶችንም በዝርዝር አስተማረው። ቀኑ ጁምዓ ነው። አደም በጠና ታሟል። ልጆቹ የሚያደርጉት ጠፍቷቸዋል። በዚህ መሃል አደም ለልጆቹ የጀነት ፍራፍሬ እንዲያመጡለት አዘዛቸው። እነሱ የጀነት ፍራፍሬ የት ይሆን ምን አይነት ይሆን የሚያውቁት ነገር አልነበረም። ብቻ ሰብሰብ ብለው ፍለጋ ወጡ። በፍለጋ ላይ ሳሉ መላእክትም ሰብሰብ ብለው ከፈን፣ የሬሳ ሽቶ፣ መቆፈሪያና አካፋ ይዘው ሲያልፉ ተገጣጠሙ። ይቀጥላል።